አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ምን ነበረ መሰላችሁ ቶቼ ስለ ባንክ ነው የመጣሁት ዛሬ ማለት ነው። ባንክ እንግዲህ አረብ ሀገር ሁነን ወይ ማንኛውም ሀገር ሁነን ባንክ ቤት እንጠቀማለን ማለት ነው ቶችና እሱም ባንክ ምን አይነት ባንክ ነው የምትጠቀሙት? ብሩንስ ልካችሁት እንዴት ነው የሚቀመጥላችሁ? እስኪ የተሻለ ለእናንተ ይሆናል ብዬ ይዤላችሁ መጥቻለሁ። ብዙዎች እህቶች ደሞዛቸውን ሲደርስ ወደ ባንክ አድርገው ለቤተሰብ የማይልኩ ስራ የማያሰሩት ያንን ብር አካውንታቸው ላይ የሚያስቀምጡ እህቶች አሉ ማለት ነው። ይሄ አለ ማንኛውም ሰው እዚህ የማውቃቸው አሉ እህቶች እና ብራችሁ ደሞዛችሁ ሲደርስ ብራችሁን አካውንት ከፍታችሁ ወደ ባንክ ስትወስዱ ኢትዮጵያ ላይ ወደ ኢትዮጵያ የምትልኩት ለቤተሰብ አላችሁ። ቤተሰብ ጋር ደውላችሁ ብሬ ገብቷል በዛው በአካውንት ያስቀምጥልኝ የምንላለን ማለት ነው። እና ይሄ ነገር አሁን ባንክ ቤትም አይቀበሉም ብዙ ጊዜ ማለት ነው። ለአንዳንዶቹ እሺ ይላሉ እዚህ ላይ ማለት ነው። አንዳንዶች ቤተሰብ አካውንታችሁን ይዘው ሂደው ልጄ ብር ልካለች በስሙ አድርግልኝ ብለው ያንን አካውንት ሲሰጡ ሰውየው ራሱ መምጣት አለበት ብለው የሚሉ አሉ ማለት ነው ቶችና እናንተ ምን አይነት ባንክ መጠቀም እንዳለባችሁና ምን እንደምታደርጉ ልንገራችሁ ቶችና ቤተሰቦቻችሁን ብዙዎች ባንክ ቤት እምቢ ያለ አለ ማለት ነው ታሁንም በፊት እና እናንተ ልካችሁ ብሮን ዝም ብላችሁ ተምታስቀምጡት እዛው አላችሁበት። ሌሎቻችሁ ደግሞ እንደዚሁ ደግሞ ብር ይዛችሁ ብር ተቀብላችሁ ይዛችሁ በእጃችሁ። በእርግጥ ሳዑዲ አረቢያ እንኳ ለማንኛውም ሰራተኛ አሰሪዎች ባንክ ቤት ከፍተው ወደ አካውንታቸው ነው ማግባት የሚችሉት አይደለ? እንደዛ ነው ሳዑዲ አረቢያ ማለት ነው። እስኪ ሁላችሁንም እንዴት እንደሚያደርጉላችሁ መዳሞቻችሁ ብር ስትቀበሉ ለቤተሰብ ነው ወይስ የምትልኩት ወይም ደግሞ እዛው አካውንታችሁ ላይ ነው መዳሞች የሚያስቀምጡላችሁ? እስኪ ኮመንት ላይ ታስቀምጡልኛላችሁ ማለት ነው እህቶቼና ምን አይነት ባንክ ብትከፍቱ ለእናንተ ጥቅም እንደሆነ ልንገራችሁ እህቶቼና ኢትዮጵያ ላይ ሆና አረብ ሀገር ሆናችሁ ኢትዮጵያ ባንክ መክፈት ትችላላችሁ በኦንላይን ማለት ነው። ወይት ኤጀንሲ ወይም ደግሞ እዛው ቢሮ ሄዳችሁ ማስተካከል ትችላላችሁ። ኤጀንሲዎችም ኤምባሲዎችም ያስተካክላሉ ማለት ነው። እሱ ማን ነው? የዲያስፖራ ባንክ የሚባለው ዲያስፖራ ባንክ ማለት ዲያስፖራዎች የሚያስገቡ ብቻ ይመስልናል አይደለ? እንደዚህ ዲያስፖራ ሲባሉ ደግሞ እንደዚህ አሜሪካ፣ እንደዚህ ፈረንሳይ ወደዛ ሀገር የሚኖር ሰዎች የዲያስፖራ ባንክ የሳቸው ባንክ ይመስለናል። እና ይሄ ባንክ የራሱ የሆነ ስም ነው ማለት ነው። እና ደግሞ የሚለየው ምንድን ነው? እናንተ ለምሳሌ ሪያልም ልትቀበሉ ትችላላችሁ፣ በዶላርም ልትቀበሉ ትችላላችሁ፣ በድርሃም ልትቀበሉ ትችላላችሁ። ይሄ ዲያስፖራ ባንክ የሚባለው እናንተ ያስቀመጣችሁበትን ብር ነው ኢትዮጵያ ላይ መጥታችሁ የሚሰጣችሁ። ገባችኋል? ልዩነቱ ተባንኮች ለየት የሚያደርገው እሱ ነው። ገባችኋል? ሪያል ታስገባችሁ እዛ ባንክ ላይ በኦንላይን ከፍታችሁ ወይም ደግሞ ኤምባሲ ሄዳችሁ ፓስፖርትና ፎቶግራፍ ብቻ ነው የሚፈልገው እሱም ባንክ ስትከፍቱ ደብተራችሁን የራሳችሁን ይሰጣችኋል። በዛ በቁጥር ያላችሁን ሪያል ለምሳሌ ሪያል እንበል ወይም ድርሃም እንበል ትታስገቡ ያ ባንክ የሚሰጣችሁ ያንን ያስገባችሁበትን ብር ነው። ገባችሁ? ሪያል ትታስገቡ ሪያል ነው የሚመልስላችሁ። ለማውጣት ስትሄዱ በዛው በሪያል ነው የሚሰጣችሁ ማለት ነውና ይሄ በጣም አሪፍ ነው ማለት ነው። እንግዲህ ማንኛውም ባንክ መዳሞች የሚክፈቱልን ዝም ሁነን ስንሄድ እንክፈተው፣ በቃ በማንኛውም ማለት ነው እንክፈተው። ሪያል አስገብተን ምንድነው የሚሰጠን? የኢትዮጵያ ብር ነው ማለት ነው። ይሄ ግን ዲያስፖራ ባንክ የሚባለው የሚለየው ነገር ምንድነው? የራሳችንን ያስገባነውን ብር የትም ይሁን ይዞ ነው የሚጠብቀን ማለት ነው። 50 ሺህ አስገብተን እንደው 50 ሺህ 10 ሺህ አስገብተን እንደው 50 ሺህ በሪያል የሚሆን በዶላር ሌላም ሀገር ያላችሁ ማለት ነው። ይሄ ባንክ በጣም አሪፍ ነው። እሱ ስሙ ነው ዲያስፖራ ባንክ። እኔ ዲያስፖራ ባንክ ሲባል ሀብታም ዲያስፖራ ሲባል እንግዲህ ሀብታም ነው ብለን ነው የምናስበው አይደለ? ግን እንደዛ አይደለም። ማንኛውም ሰው ኢትዮጵያ ሆኖ የዲያስፖራ ባንክ ከፍቶ እዛ ማስገባት ይችላል ማለት ነው። ማስገባት የሚችለው እንግዲህ የኢትዮጵያ ብር ያለ አይደለ ማለት ነው። ለምሳሌ እኔ ዲያስፖራ ባንክ ከፍቼ ዲያስፖራ የሚባል ከፍቼ ባንክ የኢትዮጵያ ብር አይደለም የማስገባበት ማለት ነው። የአረብ ሀገሮች ወይም የውጭ ሀገሮች የአውሮፓ ሀገሮች ብር ነው ማለት ነው መግባት የሚችለውና እሱኑ መልሶ ብሩን ትትሄዱ እዛ የኢትዮጵያ ብር ሳይሆን የሚሰጣችሁ ምንድነው? እናንተ ያስገባችሁትን ብር ነው መልሶ የሚሰጣችሁ። ስለዚህ እናንተ ደግሞ
ይዞ ጠበቃችሁ ማለት ነው። ለምሳሌ መታቦች የሚይዙ እኛ ብር እንትን ብለን ልጆች የሚሰርቁናሉ። አሁን እንደው አሁንም ያለው ያው አለ አይደለ ተጠቅመን ብሩን ይዘን የሚሰርቁናሉ። ስለዚህ ያንን ግን ለምንድን ነው እዛ ባንካችን ትናስገብጠው ይዞ ይጠብቀናል። ስለዚህ እኛ ይዘነው ሳይሆን እሱ ራሱ ባንኩ ይዞ ይጠብቀናል ማለት ነው። ቶችና ይሄንን ነገር ልብ እንዲትሉ እፈልጋለሁና ማንኛውም ሰው ደግሞ ከፍቶ መጠቀም ይችላል። ባለበት ሀገር ከፍቶ ወደ ኢትዮጵያ ብሩን መላክ ይችላል። ብሩን የሚልከው በዛው በዲያስፖራ የውጩን የራሱን ነው። መልሳችሁ ኢትዮጵያ መጥታችሁ የሚሰጣችሁ ዶላር ታስገባችሁ ዶላር ነው የሚሰጣችሁ ማለት ነው። እና ተባንኮች ለየት ያለ ነው። እኔ በጣም ነው የወደድኩት ማለት ነው። እና ይሄንን ነገር ብትጠቀሙት በጣም አሪፍ ነው እህቶቼ። ለምን ብትሉ አሁን የኢትዮጵያ ብር ቢቀንስ የእናንተ ብር አይቀንስም። ያው በያዘው በዶላር ነው ይዞላችሁ የሚጠብቃቸው ማለት ነው። እንግዲህ ሪያልም ድረሳችሁ ማንኛውንም ባላችሁበት ሀገር ያላችሁን ብር እናንተ ወደ ባንክ ስትሄዱ ወደ ማንኛውም ገባችሁ፣ ወደ ማንኛውም ወደ ኢትዮጵያ ይዛችሁም ቢሆን ስትመጡ የያዛችሁትን በእጃችሁ ወደ ዶላር አድርጋችሁ ብትመጡ ማንኛውም ቦታ መዘርዘርም መመንዘርም ትችላላችሁ ማለት ነው። ለምሳሌ እንደዚህ ባህሬን፣ ኩዌት እንደዚህ ሌሎች ሀገሮች ተዛ ይዛችሁ መጣችሁ ኤርፖርት ውስጥ ወይም ደግሞ ኤርፖርት ወጥታችሁ እዚህ በቃ ወይም ክፍለ ሀገር ሂዳችሁ ባንኮች ጋር ስትሄዱ አይ የዚህን ሀገር እኮ እኛ እንቀይረም የሚል ባንክ አለ ማለት ነው ቶች እና ሌላ ብር ሆኖ ማለት ነው ከዶላር ሌላ ግን እሳ ኤርፖርት ስትደርሱ እናንተ እዛው አላችሁበት ኢትዮጵያ ሳይሆን አላችሁበት ሀገር ኤርፖርት ደርሳችሁ የያዛችሁትን ብር ወደ ዶላር ቀይራችሁ እዚህ ብትመነዝሩት ማንኛውም ቦታ መመንዘር ይቻላል፣ ዶላር ስለሆነ ማለት ነው። ሌሎች ግን የሆነች ኮመንት አይቻለሁ አሁን በፊት ማለት ነው የት ሀገር እንደሆነች እንጂ የዛ ሀገር ብር እዚህ ወይም የባህሬን ሊሆን ይችላል። ገባችሁ? የባህሬን፣ የኦማን፣ የየመን ብር የማንኛውም ሀገር ይሁን ማለት ነው የኩዌት የማንኛውም ሀገር በዶላር ተመነዘራችሁት ማንኛውም ባንክ ቤት መስራት ይችላል። ሌላውን ግን እንደዚህ ሌላ አለ አይደለ ከድርሃምና ማን የሳውዲ ሪያል ከዛ ሌላ ማንኛውም ባንክ ሳይሆን ብሔራዊ ባንክ ነው የምትመነዝሩት ወይም እንትን የሚሏችሁ ማለት ነው። እዛ ነው በደንብ የሚቀበሏችሁ። ወይም ደግሞ እንደዚሁ ደግሞ በደላላ እንደዚሁ አሉ ማለት ነው። እና ብዙ ጊዜ እዚህ ተመጣችሁ አንመነዝርም የሚሉ አሉ። ስለዚህ እናንተ ወዲህ ትመጡ ምንድነው ማድረግ ያለባችሁ? በማንኛውም ቦታ ይሆን ዶላር አድርጋችሁት፣ አንደኛ ብሪቱ ትንሽ ትሆናለች ወደ ዶላር ስትቀየር፣ ሁለተኛ መጥታችሁ ደግሞ የትም ቦታ መፈለጋችሁበት ባንክ ዶላር ተፈላጊ ነው። ገባችሁ? ባህሬን ሊሆን ይችላል፣ ጆርዳን ሊሆን ይችላል። እነዚህ ሀገሮች ትንሽ አማቸው እንትን ስለሚል አነስ ስለሚል ብሩ እዚህ ኢትዮጵያ መጥታችሁ ማንኛውም ባንክ ገብታችሁ ለመዘርዘር አይ የዚህን ሀገርማ አንመነዝር ምናምን ሊሏችሁ ይችላሉ። እናንተ ግን ምንድነው ብልጥነት መስራት አለባችሁ። ወደ ዶላር ቀይራችሁ ይዛችሁ ትመጡ እዚህ ይዘረዝሯችኋል ማለት ነው። እና ይሄ ዲያስፖራ ባንክ የሚባል ነገር ብትጠቀሙት በጣም አሪፍ ነውና እናንተ ያስቀመጣችሁትን ነው ይዞ የሚጠብቃችሁ ማለት ነው። እዛ ያጠራቀማችሁት በእጃችሁ አታጠራቅሙ። 20 ሺህ 30 ሺህ አስቀምጬ ነበረ በኤርፖርት ይዤው ልንጣዊ ብዙ እንደዚህ የሚሉ እህቶች አሉ ማለት ነው እህቶችና እናንተ ግን በኦንላይን ክፍት አድርጋችሁ ኤምባሲዎች ጋር ሄዳችሁ ወይም ቢሮአችሁ ሄዳችሁ ደብተርና ምንድን ነው ፓስፖርታችሁንና ፎቶአችሁን ይዛችሁ ያንን የዲያስፖራ ባንክ ከፍታችሁ ወደ ሀገራችሁ ታስገቡታላችሁ። ልክ ስትመጡ ሪያል ታስገባችሁ ሪያል ነው፣ ዶላር ካስገባችሁ ዶላር ነው። ግን አማራጩን ለኢትዮጵያ ምንድነው ዶላር ማለት ነው። በዶላር እንትን ብላችሁ እንደዚህ ነገር ብልጥነት ብትሰሩ በጣም አሪፍ ነው ብዬ አስባለሁኝ። ዙሮ ይጠቅማችኋል ብዬ ይዤ መጥቻለሁኝ። ሰላማችሁ ብዝት ይበል። እስኪ ሰብስክራይብ ላይክ እያረጋችሁ ቪዲዮዬን ሼር አድርጉልኝ እህቶቼ። በእርግጥ ለእናንተ ይጠቅማል የምለውን ነገር ነው ሁልጊዜ ይዤ የምመጣውና አሰላሙ አለይኩም ወራህመቱላሂ ወበረካቱ።